እስካሁን እየተፈተናችሁ ባላችሁት ፈተና እያለቀሳችሁ ያላችሁ ሰዎች ካላችሁ ይሄ የሚያሳየው እየተፈተናችሁ ያላችሁት ፈተና በአቅማችሁ ልክ ነው። አንድ ፈተና ከአቅማችሁ በላይ እንደሆነ የሚታወቀው ማስለቀሱን አቁሞ ማሳቅ ሲጀምር ነው። አንድ ሰው በሚፈተነው ፈተና መሳቅ ጀምሯል ማለት ፈተናውን ተቀብሏል ማለት ነው። ፈተና ምን አይደለም መሰላችሁ ምጽፉ ሰዎች፣ ፈተና ቅጣት አይደለም። አሁን ብዙ ጊዜ የሚመስለን ነገር እንደዚህ ነው። ብዙ ጊዜ ስንፈተን ምን በድዬ ነው ምን አጥፍቼ ነው እንላለን። ምንድነው ያጠፋሁት ጌታ ሆይ ምን አረኩ ብለን እንላለን። ምክንያቱም ፈተናን የምንቆጥረው እንደ ቁጣ፣ እንደ ቅጣት፣ እንደ መቅሰፍት ምናምን ነው የምንቆጥረው። ነገር ግን ፈተና እንደሱ አይደለም ወዳጆቼ። ዝናብ በመልካምም በክፉም ላይ እንደሚዘንብ ፈተናም በሁሉ ላይ ይመጣል። የምትፈተኑት ፈተና እናንተ ቅዱስም ርኩስም የመሆናችሁ ማሳያ አይደለም። just you are human አለቅ። እሱን ማወቅ በጣም ተገቢ ነው። ሁለተኛው ፈተና መሸነፍ አይደለም ወዳጆቼ። ዘር ባፈሩ ሲቀበር የሚሞት ይመስልሃል? የሚጠፋ ይመስልሃል? እንዳታስብ። ስትፈተን የምትሞት ይመስልሃል? ስታጣ ስለቸገረ ወይም የምትበላው ነገር ስለሌለ የምትሞት እንዳይመስል። ፈተና መሸነፍ አይደለም። እየተፈተንክ ነው ማለት ተሸንፈሃል ማለት አይደለም። እንደዚህ እንደሆነ ያበቃል ያልቃል ማለት አይደለም። ሶስተኛ ፈተና መጨረሻ አይደለም። ሌሊቱ የቱንም ያህል ቢረዝም መንጋቱ እንደማይቀር ያለበት ጥያቄ የቱንም ያህል ከባድና ጥልቅ ቢሆንም መልስ መምጣቱ ካለበት ሁኔታ መውጣት የማይቀር ጉዳይ ነው። ሌላው ፈተና የድክመት ምልክት አይደለም። ብዙ ጊዜ የሚፈተኑ ጠንካራ ያልሆኑ ሰዎች እንደሆኑ እናስባለን። ነገር ግን ወዳጆቼ ፈተና የድክመት ምልክት አይደለም። ከዘፍጥረት እስከ ዮሐንስ ራእይ በጣም ትልልቅ እምነት ያላቸው ሰዎች ሲፈተኑ ተመልክተናል። በአምስተኛ ደረጃ ፈተና መውጫ የሌለው አይደለም። ብዙ ጊዜ የምናስበው ፈተና መግቢያ እንጂ መውጫ እንዳለው አናስብም። ወዳጆቼ በሸለቆ በር ገባው በሸለቆ በር ወጣው ተብሎ እንደተጻፈ አሁን ያለህበት ሁኔታ የገባበት መንገድ እንዳለ ሁሉ ከገባበት ሁኔታ ደግሞ የምትወጣበትን መንገድ እንዳለ ማወቅ በጣም ጥሩ ነው። ታዲያ ፈተና ይሄ አይደለም ካልኳችሁ ፈተና ምንድን ነው? ለምሳሌ ፈተና መስታወት ነው። ሰው ፊትን ያያል አለ፣ እግዚአብሔር ግን ልብን ያያል አለ። ይሄ የማይታየው የሰው ውስጣዊ ማንነት ወደ መታየት የሚመጣው በፈተና ነው። ወዳጆች ፈተና የሰው መስታወት ነው። የእናንተም የሰው መስታወት ነው። የኔም የሌላም ሰው መስታወት ነው ፈተና። ሰው ማን እንደሆነ ምን እንደሆነ የምታዩበት፣ ፍቅርን የምታዩበት፣ ገብቶ አብሮነትን የምታዩበት፣ ወንድምነትን የምታዩበት፣ አባትነትን የምታዩበት፣ እህትነትን፣ ጓደኝነትን የምታዩበት መስታወት ነው። ፍቅር ይታያል በፈተና። እሱ ብቻ አይደለም፣ ፈተና መቅረጫ ነው። ልክ አንድ ተማሪ እጅ ያለ እርሳስ በመቅረጫ እንደሚቀረጽ ከዛ ለስዕል ምቹ እንደሚሆን መልካም እንደሚሆን ልክ እንደዛ ማለት ነው። ሌላው ወዳጆቼ ፈተና የማንቂያ ደውል ነው። በደምብ ስሙኝ፣ ፈተና የማንቂያ ደውል ነው። ብዙ ጊዜ እንዘናጋለን። ታውቃላችሁ፣ በጣም ነው የምንዘናጋው። በቃ እንዘናጋለን። የሆነ ጓደኝነት ውስጥ ገብተን እንዘናጋለን። ስራ ውስጥ ገብተን እንዘናጋለን። በልዩ ልዩ ጉዳዮች እንዘናጋለን። ስለዚህ እግዚአብሔር አምላክ ታውቃላችሁ፣ አላርም ዋና ስራው መንቃት ለሚፈልገውን ሰው መንቃት ያልፈለገው ማናደድ ነው። የአላርም ዋና የጸጋ ስጦታ ሁለት ነው። አንደኛው መነሳት የፈለገን ሰው መቀስቀስ ነው። ሁለተኛው መተኛት የፈለገውን ሰው ማናደድ ነው። ፈተና የእግዚአብሔር የማንቂያ ደውል ነው። አንዳንድ ጊዜ ለሽ ነው የምንለው፣ በቃ ይመቸናል። ልክ በሬ እዚህ ጋር ሳይኩት ጭራው እንደሚያነሳ ሁለቴ ሶስቴ የተለያየ ነገር አይሚሲው አይኪሲው ሲሉን በቀላል የዛን ጊዜ መድኃኔዓለም ከተኛንበት እንድነቃ ሲፈልግ ፈተና የሚባለው ነገር ያመጣል። ከእግዚአብሔር ፕሮግራም፣ ከእግዚአብሔር እቅድ፣ ከእግዚአብሔር ዓላማ ርቀን እንሄድና እንዘናጋለን። ስለዚህ እግዚአብሔር አምላክ እንድንነቃ ይፈልጋል። እሱ ብቻ አይደለም ወዳጆቼ፣ ፈተና ልክ እንደ ዘር ነው። ከቀበራችሁት አትጠራጠሩ፣ ታሸንፉበታላችሁ፣ ትወጡበታላችሁ። ኦኬ፣ አሁን ምን አልኳችሁ? በፈተና የሚጸና አለ ያዕቆብ ነው ይሄን የተናገረው። ከጌታ ጋር ኖሯል። በፈተና የሚጸና የተባረከ ነው ብሎ በኋላ ላይ ነግራችኋለሁ። ውጤቱንም ይናገራል። በፈተና የሚጸና ሰው የተባረከ ነው ይላል። ወዳጆች ፈተና ለምሳሌ የምትሉትን ይሰጣችኋል፣ የምታወሩትን ነገር ይሰጣችኋል። ፈተና ኃይሌ ገብረስላሴ ብዙ ጊዜ ሲጠየቅ የሚናገራት አንድ እንግሊዘኛ ነበረች። ዌል እንግዲህ እንዴት ነው ሩጫው ስትሉት ሩጫው ጥሩ ነበረ ወይም መጥፎ ነበረ አይልም። ዌል እንግዲህ ብሎ ነው የሚጀምረው። ዌል እንግዲህ ብሎ ሐሳብ አለው እና ፈተና የምትሉት ነገር፣ የምትናገሩት፣ የምታወሩት ቴስቲሞኒ የምትናገሩት ነገር እንዲኖራችሁ ፈተና ያደርጋል። ብዙ ጊዜ እኛ ሰዎች ወደ ፈተና ስንገባ 4 ደረጃዎችን እናልፋለን። የመጀመሪያው ደረጃ እኔ አይደለሁም ብለን እንክዳለን። የመጀመሪያው
ወይ ራሳችንን ከፈተናው ለመለየት ወይንም ደግሞ ራሳችንን ተመልካች ለማድረግ በተወሰነ መልኩ እንጥራለን። እኔ አይደለሁም በጌታ በኢየሱስም እኔ ነኝ አሁን እዚህ ሁኔታ ውስጥ ያለሁት። ኧረ እኔ አይደለሁም በኢየሱስ ኧረ በኢየሱስ እያል መጀመሪያ ፈተናው እንደገጠመን ምን ነው አቤት ለምሳሌ ከእግዚአብሔር ፍቃድ ውጪ በሆነ ነገር ውስጥ እንገባ ብቻ በእግዚአብሔር ፍቃድ ውስጥ ገብተን አንዳንድ ቻሌንጆች ይገጥመናል። እና ብቻ የመጀመሪያው ነገር ይሄ የማንቀበልበት ደረጃ አለ። ኖ እኔ አይደለሁም ሌላ ሰው ነው በለኝ ጌታ ሆይ እንላለን። ከዛ በኋላ የሚሆነው ነገር ምንድነው? በሁለተኛ ደረጃ እንንገዳገዳለን። አንድ ደቂቃ ጠንካራ፣ ቀጥሎ ባለው ደቂቃ ደካማ፣ አንድ ደቂቃ አማኝ፣ ሌላ ደቂቃ ተጠራጣሪ፣ አንድ ደቂቃ ተስፈኛ፣ ሌላ ደቂቃ ደግሞ ተስፋ ቆራጭ አይነት ነገር ሆነ እንገዳገዳለን። አሁን በፈተና ውስጥ ያለ ሰው አይታችሁት ከሆነ ሪል ፈተና ውስጥ ያለ ሰው ስታገኙት ዛሬ ኃይለኛ ሰባኪ ይሆንና ነገስ ተጠራጣሪ ሆኖ ታገኙታላችሁ። ሰብኳችሁ ቶሞካ አቁሙ ቡና ጋብዟችሁ ዚስ ኢዝ ዛት አሜን በል አሜን ምናምን ብሎ ኧረ እሳት ወርዶበታል ብላችሁ ስትጨርሱ በማግስቱ እኔ ከማን በልጣለሁ ውሰደኝ ሲል ታገኙታል። በቃ ኤልያስን አታስታውሱ? ምን እንደ ዛሬ እሳት ብሎ እንደ ነገ እኮ ነው ውሰደኛል ታይ ይላል። እንደዚህ አይነት ወጥነት የሌለው ሰባኪ ነው የሚያደርግ ፈተና። አንድ ቀን ተስፈኛ፣ አንድ ቀን ተስፋ ቢስ፣ አንድ ቀን ጠንካራ፣ አንድ ቀን ደካማ ትወሳወሳል። ሶስተኛው ደረጃ ግን እንደዚህ ይሆናል። በደንብ አድርጋችሁ ስሙኝ። ሶስተኛው ደረጃ አይናችን ይከፈታል። ልክ ይሄ የመጀመሪያው እንግደረደራለን፣ ለመካድ እንሞክራለን፣ እኔ አይደለሁም እኔ ነኝ ምናምን እንላለን። ከዛ ቀጥሎ አንድ ቀን ሰባኪ፣ አንድ ቀን የሆነ ነገር እንሆንና በሶስተኛ ደረጃ ግን እንደማይቀርልን እርግጠኛ ሆነን ስንቀበል አዎ ብለን ስንቀበል የሚሆነው ሶስተኛው አይናችን ይከፈታል። ትልቅ አርገን ስናየው የነበረውን ትንሽ አርገን ማየት እንጀምራለን። ትንሽ አርገን ስናየው የነበረውን ነገር ትልቅ አርገን፣ ሩቅ የነበረውን ቅርብ ማድረግ እንጀምራለን። ታውቃለህ፣ የብዙ ሰው አይን የተከፈተው በቻሌንጅ ውስጥ ነው። ዋው ኮካኮላ ብሎ እንደሚከፈት ነው ብሎ የሚከፈተው። አጠገብ ያለው ወርቅ ቅም እንደሆነ ይገባል። ለምለም ሳር ሜዳ የመሰለ ገደል እንደሆነ የሚገባ እዛ ፈተና ውስጥ ሆነ አይን ብሎ ይከፈታል። ሞመንት ውስጥ ትገባለህ። በአራተኛ ደረጃ እንለወጣለን። ሰው በፈተና ውስጥ አንድ አይነት አይሆንም። በአራተኛ ደረጃ ይለወጣል። የሚለወጠው እንዴት ነው? ከድካም ወደ ብርታት፣ ከችኮላ ወደ ትዕግስት፣ አሳድረን እንየው ወደ ማለት ትመጣለህ። ከዚህ በፊት ዛሬ ካልሆነ አሁን ካልሆነ በቃ ምናምን ስትል የነበርክ ሰውዬ ሁለቴ ሶስቴ በፈተና ቸብ ካረገ በኋላ ለከርሞ ምንድነው የምትለው? ከመቸኮል አሳድረ ማየት ትጀምራለህ። ከችኮላ ወደ ትዕግስት ትለወጣለህ። ከሞኝነት ወደ ጥበብ ነው የምትመጣው። ይገርማል። ሁለቴ ሶስቴ በሪሌሽንሺፕ ትፈተኝና አራተኛው ላይ ሲመጣ እንኳን ቆመሽ ተኝተሽ ትለየዋለሽ። ጩበ ኢየሱስ ስም ትይዋለሽ። ከዛስ ከፍርድ ወደ ርህራሄ ትመጣለህ። ታውቃላችሁ፣ በጣም ኮምፓሽን ርህራሄ ያላቸው ሰዎች በፈተና ውስጥ ያለፉ ሰዎች ናቸው። እና ታውቃላችሁ፣ በህይወቱ ያልተፈተነ ሰው እዩት እስቲ። ፈራጅ ነው። በቃ በለው፣ ፈንክተው፣ ግደለው፣ የታባቱ ምናምን ሲል የነበረ ያልተፈተነ ነው። ተፈትኖ ያለፈ ሰው እዩት እስቲ። አይ መስሎት እኮ ነው ልጅነት ነው ምናምን ይላል። በፈተና ጊዜ በዙሪያችን ያሉ ሶስት አይነት ሰዎች፣ የመጀመሪያዎቹ ሰዎች የማንጠብቃቸው ሰዎች ናቸው። ሳይነገራቸው የሚረዱ፣ ሳይፈርዱ የሚሰሙ፣ ሳይደክማቸው የሚቆሙ፣ ሳይጠየቁ የሚሰጡ ሰዎች አሉ። ልክ ፈተናውን ስትገቡ እንደዚህ አይነት ሰዎች አሉ። የሚገርማችሁ የማትጠብቋቸው ሰዎች አሉ። እነዚህ የማትጠብቋቸው ሰዎች አጋጣሚ አይደሉም፣ ከእግዚአብሔር ናቸው። the time of challenge ወደ እናንተ የሚመጡ የማትጠብቋቸው ሰዎች አሉ። ፈጽሞ ቁጥራቸውንም ስማቸውንም እስከማታስታውሱ ድረስ የሚደርሱ ሰዎች አሉ። እነዚህ ሰዎች ይገርማችኋል፣ እንደ ጠዋት ፀሐይ ይመጣሉ። ድንገት ነው ወደ ህይወታችሁ። ኮንፊውዥን ውስጥ ሆናችሁ፣ ዲያሌማ ውስጥ ሆናችሁ፣ ተስፋ መቁረጥ ውስጥ ሆናችሁ እያለ ከተፍ ይላሉ። የማትጠብቋቸው ሰዎች። እነዚህ ሰዎች ቃላቸው መድኃኒት ነው። ይገርማል። እና ዝምታቸው ማጽናኛ ነው። ደግሞ መገኘታቸው ብርታት ነው። እኔ ደግሞ ዛሬ ማታ ባርካቸዋለሁ በጌታ በኢየሱስ። አንኤክስፔክትድ የሆኑ ራይት ሰዎች ወደ ህይወታችሁ ይመጣል። በፈተና ጊዜ በዙሪያችን ካሉ ሰዎች መካከል ሁለተኛዎቹ የምንጠብቃቸው ሰዎች ናቸው። ነገር ግን እነዚህ እንደ ጥላ የሚሄዱ ናቸው። ቃላቸው ቁስል ነው። ዝምታቸው እሳት ነው። መገኘታቸው ሸክም የሆኑ ሰዎች፣ ሳያዩ የሚፈርዱ፣ ሳይረዱ የሚናገሩ፣ ሳይቆሙ የሚደክሙ፣ የሚሄዱ፣ ከሌሎች ጋር የሚያወዳድሯቸው፣ እኔ አንተም ብሆን ብለው የሚያሳቅቋቸው ሰዎች አሉ። እነዚህ የምንጠብቋቸው ሰዎች ናቸው። በመልካም ጊዜ ውለታ ያደረጋችሁላቸው ሰዎች ናቸው።
ስልኬን ያነሳሉ ብላችሁ የምታስቧቸው ረድቻቸዋለሁ ብላችሁ የምታስቧቸው ናቸው። እነዛ ማጠብቋቸው ሰዎች ከእግዚአብሔር ዘንድ የእግዚአብሔርን ማዳን ያሳዩአችሁ ዘንድ ይገርማቸዋል። እንደ ንስር ከፍ ያደርጓቸዋል። የምትጠብቋቸው ሰዎች ደግሞ እንደ ከረባት ነው የሚያወርዷችሁ። ልባችሁን አውርደው ታች። ትዝ ይላችኋል የኢዮብ አጽናኞች ገና እንደመጡ ለማልቀስ ሞከሩ። 7 ቀንና 7 ሌሊት ዝም ብለው ቁጭ አሉ። ከዛስ ከማጽናናት ወደ መውቀስ እኮ ነው የመጡት። ኢዮብን ስለ ስውር ኃጢአቱ መውቀስ ጀመሩ። ሶስተኛ ሰዎች አሉ፣ የምታውቋቸው ግን የማያውቋቸው ሰዎች አሉ። እነዚህ ሰዎች አይረዱም፣ አይጎዱም። በቃ እነዚህ ሰዎች አይሰሙም፣ አያዩም፣ አይጠይቁም፣ አይጨንቁም። ምን ውስጥ እያለፍክ እንደሆነ ምንም የሚያውቁት ታሪክ የለም። ጎረቤት ናቸው፣ አብረው ነው የሚያገለግሉት፣ ያውቁሃል። አንድ ክላስ ናቸው። በደምብ ነው የምትተዋል። አንተ ነው የምታውቃቸው፣ እነሱ አያውቁም። ምናልባትም አንተ የምታልፍበትን ሁኔታ እነሱ አያውቁም። እና አይነት ሰዎች አሉ። በፈተና ሰዓት የማይጠቅሙም የማይጎዱም ሰዎች አሉ። በቃ ጌታ ሆይ በቃ አያዩም፣ አይሰሙም፣ አይጠይቁም፣ አይጨነቁም። ምንም አሁን አንዳንድ ጊዜ ይገርማል። ራስ ቸርች ውስጥ ይገርማል። ቸርቹ ሲናወጥ ምንም የማያዩ የማይሰሙ ሰዎች አሉ። በሀገር ሰላም መጣ እሑድ እጃቸውን ያነሳሉ። አሜን ጌታ ሆይ ክብር ላንተ ይሁን ሃሌሉያ ይሏል። ምንም አይጠይቁም። ሁሉ እንትና የት ሄደ አይሉ፣ እንትና ለምን እንትን ሆነ አይሉ፣ ለምን ተቀመጠ ለምን ቆመ አይሉ። ሌሎች ሰዎች አሉ። መጽሐፍ እንደዚህ ያለ በፈተና የሚጸና የተባረከ ነው፣ የተባረከ ነው። እግዚአብሔር ዛሬ ማታ የሚባርካቸው አንድ ነገር አድርጎ ምን በሉ ግድ የለም። የእናንተ ጉዳይ ምንም ስሜት የማይሰጣቸው ሰዎች ሊኖሩ ይችላሉ፣ ወይንም ደግሞ በጠበቃቸዋቸው ጊዜ ያልመጡ ሰዎች ሊኖሩ ይችላሉ። እግዚአብሔር አምላክ በጠበቃቸዋቸው ሳይሆን ባልጠበቃቸዋቸው ሰዎች ነገራችሁን የሚሰራው ክሬዲቱን ለራሱ መውሰድ ስለሚፈልግ ነው። ክብሩ ለራሱ መውሰድ ስለሚፈልግ ነው። በተለይ ደጋግሜ ይሄን ነገር ነግራቸዋለሁ። እኔ አንድ እንዲረዳኝ የምጠብቀው የምፈልገው ወይም ይረዳኛል ብዬ የማስበው አንድ ሰው ነበረ። እንኳን ይረዳኝ የረሳኝ ሰው ማለት ነው። ጌታ ሆይ ለምንድን ነው የማይረዳኝ ብዬ ጠየቅኩት። እንደዚህ አለኝ፣ ጌታ ታሪክህን እንዳይቀማህ ነው አለኝ። ታሪክህን እንዳይቀማህ ነው አለኝ። አንዳንድ ሰዎች ሊረዷችሁ እየቻሉ እንዳይረዷችሁ የሚያደርገው እግዚአብሔር ነው። ለምን? ታሪካችሁን ቴስቲሞኒያችሁን እንዳይቀማችሁ፣ እንዳይወስዱባችሁ። አንዳንድ ሰዎች ይኸውልህ አንተ እኮ የሚሊዮን ኪሎ ሜትር ሄደ ባለቀ ሰዓት 100,000 አዋጥተው ሚሊዮኑን ይቀመዋል። አንዳንድ ሰው ቻሌንጅ ሲገጥሙ ይሸሻል። ከቸርች ይሸሻል፣ ከራዊ ይሸሻል፣ ከከተማ ይሸሻል፣ ከብዙ ነገር ይሸሻል። ስፍራውን ይለቃል እንዳሸሽ፣ ትርጉም እንዳትቀይር፣ ዲፊኒሽን እንዳትቀይር። ምን ነው አንዳንድ ሰው አገልጋይ ነኝ በቃ ጥሬ ምን አይል አገልግሎቱ ገብቶ ቻሌንጅ ሲገጥም ፈተና ሲበዛበት እኔ እንደውም ነጋዴ ነኝ